በግዕዝ ቋንቋ በለልኝ እንዳል ከሁሉም በተሻለ ግዕዝ ቋንቋ አውቃለሁ ስላለ ማላቀውን አላቅም የምታውቀውን ደግሞ አውቃለሁ እንድትል ስለምፈልግ ማለት ነው። ከሁሉም የተሻለ ግዕዝ ቋንቋን አውቃለሁ ስትል ስለሰማሁህ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚለውን የዘፍጥረት መጽሐፍ ምዕራፍ 1 ከቁጥር 1 ላይ ያለውን ቃል በግዕዝ ቋንቋ በለልኝ። ግዕዝ ማለት ነው ማለት በግዕዝ ፈለገዬ እኔ ስለ ኢየሱስ ታወራለህ ስላለ ግዕዝ ላይ ነው ኢየሱስን ስበክ እያልኩ ፈለገዬ እኔ የት ልሂድ ላውራ አንድ ጊዜ ነው እግዚአብሔር ያክብረኝ። የአዲስ አበባ ልጅ ሆነ ዲያቆን ሆነ መጽሐፍ ቅዱስ ስታቅ ደግሞ ጭዌ በጨረሻ ነው የሚያወራው። ፈለገ አሁንም ተጽዕኖ ፈጣሪ መሆኑን ያሳየበት ምሽት ነበር ትላንትና። አንዳንድ የፕሮቴስታንት እምነት ተከታዮች ከኛ ቤት ወጥተው እናንተ ጋር ሲመጡ ግዕዝ እናውቃለን፣ ውዳሴ ማርያሙን ጠጥተነዋል፣ መዝሙረ ዳዊቱን ደግመነዋል፣ ቅዳሴን በልተነዋል ምናምን ሲሏችሁ የምታምኑት ነገር አለ። በዚህ ደረጃ ተደናቆረው ነው እንግዲህ ግዕዙን እናውቃለን የሚሏችሁ፣ ማህሌቱን እናውቃለን፣ ግን ስትጠይቋቸው እንደዚህ ነው በቃ ጸጥ ጭጭ ነው የሚሉት። እና ፈሌ በጣም ነው ደስ ያለኝ። አፋጠዋል። ስለዚህ የማታውቀውን ነገር ሁለተኛ አውቃለሁ እንደማትል ወንድሜ ከዚህ በኋላ እርግጠኛ ነኝ ማለት ነውና ምንም የግዕዝ ቋንቋ የሚባል ነገር ባለፈበት አልፈ አታውቅም። አንዳንድ በወፍ በረር የምታውቃቸው ግዕዞችን ማልማል ላይ ጣል ታደርገዋለህ። እሱንም ሰባብረህ እንክትክት አድርገህ ነው የምትናገረው። ሌላው ትልቁ ነገር መናገር የምፈልገው እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚለውን በግዕዝ ቋንቋ በልልኝ ስትባል እኔ ስለ ኢየሱስ ነው እንድታወራኝ የፈለኩት። አጀንዳችን ኢየሱስ ነው። አንተም እንድታወራኝ የፈለገው ነገር ስለ ኢየሱስ ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ በሚለው ሐሳብ ላይ ኢየሱስ የለም እንዴ? ኢየሱስ እኮ ቅድመ ዓለም የነበረ ኋላም በድንግል ማርያም ስጋ የነሳ ለዘላለም የሚኖር አልፋና ኦሜጋ፣ ይሄን ዓለም በማስገኘት ይሄን ዓለም በመፍጠር አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ብለን የምናምን ኢየሱስ ክርስቶስ እኮ ወልደ እግዚአብሔር ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ስትባል አጀንዳ ኢየሱስ ነው እንዴት ትላለህ? ሰማይና ምድርን በመፍጠር ውስጥ ኢየሱስ የለም ወይ? ለዚህ ነው የወንጌል አማኞች የሥላሴን ትምህርት የካደ አስተምሮ አላቸው የምንለው። በቃ ኢየሱስ ብቻ፣ እግዚአብሔር አብስ፣ እግዚአብሔር መንፈስ ቅዱስስ። ስለዚህ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ሲል እግዚአብሔር የሚለው ስም የአንድነት ስም ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ይሄን ዓለም ያስገኘ ቅድስት ሥላሴ። ዓለምን ስለመፍጠር ሲወራ ስለ ኢየሱስ አውራይ ማለት ኢየሱስ ዓለምን በመፍጠር ውስጥ የለም እያልከን ነው ወይ? እንዲህ ኧረ እባክህ ተው። አሁንም ከመንቦራጨቅ ውጣና በትክክል መጽሐፍ ቅዱስን ተረድተህ አንብበህ አውቀህ ብትወያይ ነው የሚሻለው። አንተ ለዚህ ትውልድ ገልጠዋለሁ የምትለው ኢየሱስ ሐሰተኛውን ካልሆነ እደግመዋለሁ፣ ሐሰተኛውን ኢየሱስ ካልሆነ ከእግዚአብሔር አብ ጋር የተስተካከለ ከእግዚአብሔር መንፈስ ቅዱስ ጋር ትክክል የሆነ እግዚአብሔር ወልድ ነው ኢየሱስ ክርስቶስ። መጽሐፍ ቅዱስ ሁሉ የሚነግረን ስለ ልጁ ስለ ኢየሱስ ክርስቶስ ነው። ልጁ ኢየሱስ ክርስቶስ ደግሞ ከእግዚአብሔር አብ ጋር ከእግዚአብሔር መንፈስ ቅዱስ ጋር የተስተካከለ ነው። በፍጥረት አንድ ሲጠቀስልህ ኢየሱስን አጀንዳ አይባልም። በመጽሐፍ ቅዱስ ጩጬ መሆን ከባድ ነው። ድራማ የሚሰሩ ሰዎች አሉ። እኔ ፐርሰናሊ የማልደግፋቸው ድራማ ከሚሰሩ ሰዎች ውስጥ ወገን መሆን የለብም አንተ። ኦኬ፣ ሲፈልጉ የሆነ ወለቅ አድርገው የፕሮቴስታንት ማሊያ፣ ወለቅ አድርገው የኦርቶዶክስ ማሊያ፣ ወለቅ አድርገው የሙስሊም ማሊያ የሚለብሱ ሰዎች አሉ። ከራሳቸውም የተጣሉ ከህሊናቸውም የተጣሉ ሰዎች አሉ። ሲታዩ ሰው የመሰሉ ማለት ነው። እንደነዚህ ሰዎች በጣም አስቸጋሪ ናቸው። በጣም አስቸጋሪ ናቸው። አንደኛ እምነትን ያሰድባሉ። አንደኛውን እምነት ከሌላው እምነት አንዴ ሲፈልጉ ሙስሊምን ያሰድባሉ፣ ጴንጤን ያሰድባሉ፣ ኦርቶዶክስን ያሰድባሉ። አየህ፣ እነዚህ ሰዎች በመጽሐፍ ቅዱሱ በጣም ራስ ወዳዶች፣ ለሰው የማይራሩ ሰዎች ናቸው። እነዚህ ሰዎች ጋር እንጂ ሞቅ አላረግም። ገባ? አይታኝ ከሆነ በጣም ቁጥብ ነኝ። ደምረው ቤት ገብቼ ደምረውን በርታ ያልኩት ኦርቶዶክስ የሆነ ጊዜ ነው። ኦርቶዶክስ አንድ ሰው ሲሆን ነው እኔ ህብረትን ማረገው ከዛ ሰው ጋር። ኦኬ ናትዬ፣ ብዙ ጊዜ አይታኝ ከሆነ ከአንተ ጋር ህብረት አላረግም። ለምን? ኦርቶዶክስ አይደለም። ኦርቶዶክስ ነብዬ መጥቼ ከዛ የሆነ ግሩፕ ለማብሸቅ ጴንጦችን ለማብሸቅ አንተን እያሞካሸኩ አንተም እየቀባባው የሚሄድበት ህሊናም የለኝም እኔ። ክርስትናም እንደዛ አይደለም። ይሄ አጋንንታዊ ህይወት ነው። ናትሻ ምን ታደርጋለህ? እንትን በል ነው። ይሄ ህይወት ስለሆነ ቴክ ዩር ታይም። ህይወት ማለት ጊዜን ውሰድ። ከራስ ጋር ሚዲያ ላይ ያለው ግርግር አትየው። ሚዲያ ላይ ያለውን ወከባ ምናምን ጭብጨባ ወይም ስድብ አትየው። ከራስ ጋር ቤትን ዘህ ተማከር። ምንድን ነው የምፈልገው በህይወቴ?
ምንድነው ዓላማዬ? የመኖሪያ ዓላማ ምንድነው? ኦኬ ምንድነው መንገዴስ? የህይወቴ መንገድ ምንድነው? ፕሮቴስታንት እምነት ነው መቀጠል እንፈልገው? ኦኬ ፕሮቴስታንት እምነት መቀጠል እንፈልግ ከሆነ ገውሄድ መርምር፣ አጥና፣ ፕሮቴስታንታዊ ህይወት ያዝ። ኦኬ በደንብ አድርገህ ዳይጀስት አድርገህ እምነቱ ፕሮቴስታንትነት ተሰብኮልህ ፕሮቴስታንት ሁን፣ ፕሮቴስታንት ጽና። የኦርቶዶክስ ተሰብኮላ ለፕሮቴስታንት የምትሆን ናት። ይሄ ትክክለኛ የማልወደው አካሄድ ይሄ ነው። ሌላው አይተህ ከሆነ እዚህ ሚዲያ ላይ ሰዎች የራሳቸውን እምነት ሳይናገሩ የሰውን እምነት ነቅፎ ነው ከዛ ወደ ራሳቸው መጡት። ይሄ በጣም አጋንንታዊ አካሄድ ነው። ሰው የራሱን እምነት አስተምሮ በደንብ አሳውቆ ነው ከዛ በላይ አነሶ ሊያመጣው የሚገባው። ስለዚህ ናት ያንተ ምንድን ነው የምፈልገው በህይወቴ ብላ አስብ። ኦኬ እና ፕሮቴስታንት ወንድሞቼ ደግሞ ምንድን ነው እየተሰናከሉብኝ ያለው? ምንድን ነው እየጠየቁኝ ያለው? እኔ ደግሞ ያልመለስኩት ጥያቄ ምንድን ነው? መልስላቸው። ኤቭሪቲንግ ከሀቅ ከእውነት መልስላቸው። ለምን በኋላ ነፃ ያውጣል። እውነት አርነት ያውጣል። መጽሐፍ ቅዱስ ነፃ ያውጣል። ነገ ላይ ከባድ ነገር እንኳን ቢመጣ ነፃ ትወጣለህ። አንተ ከአንተ የሚጠበቀውን አድርገሃል። ከአንተ የሚጠበቀውን ነግረሃል። ከአንተ የሚጠበቀውን አሳውቃል። ዛሴት ከዛ ቢረዱ መልካም፣ ባይረዱ ግን አንተ የዛ ሰዓት የራስ አቋም ስትወስድ ምንም አይቆጠቁጥም። ጀርባ ላይ የሚያሳክክህ ወይም የሆነ የድራማ ህይወት የለም ህይወት ላይ። ስለዚህ እንደኔ ንገራቸው፣ ቸርችን ንገራቸው፣ ፓስተርን ንገራቸው። ለምን? እውነት ስለሆነ፣ እውነት አርነት ስለሚያወጣክ። ከዛ በኋላ የሚመጣውን ነገር እውነት ስለያዝክ ምንም አይከብድህም። ይህን ሁሉ ጨርሰህ ገብቶክ ወይ መልሳተህ ከዛ ኦርቶዶክስ ጋር ናና ጠይቀን፣ ያልገባህ ነገር ካለ ስለ ቤተ እምነቷ ማወቅ የምትለው ጋር ጠይቀን፣ ከዛ ምርጫ አንተ ሆና እናትሻ እንጂ አለበለዚያ እንዳልኩ ነው። በሌላው የጠላነውን ነገር አድርገው ብዬ አልመክርህም። ምክንያቱም ክርስትና አይፈቅድልኝም። አንድ ቪዲዮ አሳያችኋለሁ። ይሄ የምኖርበት ቤት ጎረቤት ላይ ያደረጉት ነው። የማርያም ልደት ነው በሚል ሰበብ እንደምትመለከቱት ነው። ሳር ተጎዝጉዟል፣ ደም አለ፣ ደሙን አንጠባጥበውታል። በር ላይ ጨው አለ፣ ሎሚ አለ፣ እጣን አለ። ይሄ በእውነት የማርያም ልደት ያከባበር ስነ ስርዓት ነው ወይስ የጥንቆላ ስነ ስርዓት? በጌታ በኢየሱስ ክርስቶስ ነገሮች በመጀመሪያ ጎረቤቶች ምን እንደሆኑ መርምሪ። እኛ ኦርቶዶክሳውያን ግን የድንግል ማርያምን ልደት በእንዲህ አይነት በጥንቆላ በሚመስል መልኩ አይደለም እናከብረው። የድንግል ማርያምን ልደት ይሄው በዚህ መልኩ አከበርን። አዎ የእናታችን የቅድስት ድንግል ማርያም ልደት በቤተ ክርስቲያን በመንፈሳዊ ስነ ስርዓት እግዚአብሔርን በሚያስደስተው ስነ ስርዓት ከቤቱ ሳንወጣ በመንፈሳዊ ስነ ስርዓት አከበርን። በማታው ደግሞ ሁሉም ኦርቶዶክሳውያን አቅሙ በፈቀደ በቤቱ ሆኖ የተለያዩ ነገሮችን በማድረግ አክብሯል። ይሄም ደግሞ ከስርዓተ ቤተክርስቲያን በወጣ መልኩ ደም እያፈሰሰ ደሙ ላይ እየተራመደ ጥንቆላ በሚመስል መልኩ የእመቤታችንን ልደት አናከብርም። እኛ ጠንቋይ እኮ አምላኪዎች አይደለንም፣ እግዚአብሔርን የምናመልክ ሰዎች ስለሆንን ማለት ነው። ስለዚህ ኦርቶዶክሳውያን የድንግል ማርያምን ልደት በቤቷ ነው በቅድሚያ ያከበር ነው። ይሄ እመቤታችን የተወለደችው እንግዲህ በግንቦት 1 ቀን የተወለደችበትን ዕለት በደስታ እናከብራለን። እኛ ልደት የለንም፣ ልደታችን እሷ ስለሆነች ማለት ነው። የእሷ ልደት የእኛ ልደት ስለሆነ ለምን? እሷ በመወለዷ ብዙ ነገርን ስላገኘን፣ የአዲስ ኪዳን መጀመሪያ ስለሆነች፣ ያ የብሉይ ዘመን ማብቂያ ስለሆነች፣ የነቢያቱ ትንቢት መፈጸሚያ ስለሆነች፣ ይቺ ከፀሐይ 7 እጅ የምታበራው ድንቅ እናታችን በግንቦት 1 የተወለደችበትን በዓል በመንፈሳዊ ስነ ስርዓት ነው ያከበርነው። እኛ ኦርቶዶክሳውያን የምናመልከውን የምናውቅ ምእመናን ነን። በደንብ ኮፒ ሊንክና ሼር አድርጉት። መጽሐፍ ቅዱስ ማንበብ ሙስሊም ያደርጋል ክፍል 2። ያው አካውንታችን ትንሽ ስለተመታ ይህንንም ቪዲዮ አካውንቴን ሄዳችሁ ኮፒ ሊንክ፣ ሪፖስት፣ ሼር እንድታደርጉ በእግዚአብሔር ስም ጠይቃችኋለሁ። እስቲ መጽሐፍ ቅዱስ ማንበብ ሙስሊም ያደርጋል ለሚለው ክሌም ሁለተኛ አርጊውመንቴን ዛሬ ያቀርባለሁ ማለት ነው። እንደምታውቁት በክርስትና ወይ ደግሞ መጽሐፍ ቅዱስ ላይ ስንመለከት በገነት ወይ ደግሞ በመንግስት ሰማያት ስላለው ህይወት ጌታችን ኢየሱስ ክርስቶስ እንዲህ ብሎ ተናግሯል። መጽሐፍ ቅዱሳችንን እንከፍትና የማቴዎስ ወንጌል ምዕራፍ 22 ቁጥር 30 ላይ አንድ ቃል ጌታችን ይናገራል። ታሪኩን በደንብ እንድትረዱት ማቴዎስ ወንጌል ምዕራፍ 22 ከቁጥር 23 ጀምሮ እስከ 30 ያለውን እንድታነቡት ጋብዛችኋለሁ። ቁጥር 30 ላይ ጌታ ንግግር ይናገራል። በትንሣኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አይጋቡምም። ስለዚህ በክርስትናው አስተምሮ ምንድነው ጌታችን እንደነገረን በገነት ወይም በመንግስተ ሰማያት ማግባት መጋባት የሚባል ነገር የለም። ሰው እንደ መላእክት እግዚአብሔር አምላክን እያመለከ ነው የሚኖረው። መጽሐፍ ቅዱሳችን የሚናገረን ይሄ ነው። የክርስቲያኖችም አምላክ የነገረን ይሄንን ነገር ነው።
ወደ እስልምናው ስንመጣ ግን ኦኬ እስልምናው ላይ ደግሞ አንዳንድ ነገር አቀርብላችኋለሁ። ለምሳሌ ወደ እስልምናው ስንመጣ ግን እንዲህ ይላል የእስልምናው አስተምሮ። ለምሳሌ በሱራ 55 ቁጥር 56 ላይ አንድ ሐሳብ ያስቀምጣል ቁርአኑ። ሱራ 55 ቁጥር 56 ላይ አንድ ሐሳብ ያስቀምጣል። ይሄ ምንድነው? በሰማይ ለሰዎች በተለይ ለወንዶች ደናግላ እንደሚዘጋጁላቸው እንዲህ ብሎ ይናገራል። ሱራ 55 ቁጥር 56 ላይ በውስጣቸው ከበፊታቸው ሰውም ጅኒም ያልገሰሳቸው ማንም ያልነካቸው ሴቶች በሰማይ ይዘጋጁላቸዋል ብሎ ይናገራል። ሱራ 55 ቁጥር 56 ላይ። ይሄ ብቻ አይደለም ባይዘው ይሄ ብቻ ሳይሆን በኢብን ከቲር ተፍሲሩ ላይ ነው እንግዲህ ኢብን ከቲር 5638 ላይ ኢብን ከቲር 5638 ላይ እንዲህ የሚል ቃል እንመለከታለን። ኦኬ በሰማይ ስላለው ነገር በፓራዳይስ በእስልምናው እንግዲህ በጀነት ስላለው ነገር ሲናገር እንዲህ ይላል the man will be able to have sexual intercourse with 100 virgins in one day። ኦኬ አንድ ሰው በቀን በጀነት ማለት ነው ከ100 ደናግላን ጋር ግብረ ስጋ ግንኙነት ይፈጽማል። ይሄ ማሳብ ምንድነው የሚነግረን? በእስልምናው ጀነት የሚባለው ወይ ደግሞ ከሞት ስላለው ህይወት እስልምናው ሲናገር ምንድነው በሰማይም ግብረ ስጋ ግንኙነት እንዳለ እስልምናው ያስተምራል ማለት ነው። በዚህ ብቻ ያበቃም። አንድ ሐዲስ ልጨምርላችሁና ከዛ በኋላ እዚህ ላይ ማበቃ ይሆናል። ሐዲስ ላይ ጃሚ አልትሪምዲ 1663 ላይ እንዲህ የሚል ሐሳብ እንመለከታለን። ሐሳቡ ምንድነው? እስልምናው ላይ ሰማዕታት ስለሚባሉ ወይ ደግሞ ማርቲርስ ስለሚባሉ ነገር ሲናገር ሐዲሱ እንዲህ ብሎ ይናገራል። ኦኬ he in what is in it ካለባል he is married to 72 wives along እያለ ይናገራል። 72 ሚስቶች ይዘጋጁለታል ወይ ደግሞ ሰማዕታት በእስልምናው 72 ሚስቶች ይኖሩታል ወይ ደግሞ አላህ 72 ሚስቶች ያዘጋጅላቸዋል ለሰማዕታት ማለት ነው። ኦኬ ይሄንን ስንመለከት ክርስቲያናው ላይ ስንመለከት ጌታችን ምን አለ? ማቴዎስ 22 ላይ ቀደም እንደተመለከተው ማግባት መጋባት የሚባል ነገር የለም። መጽሐፍ ቅዱስ ወይ ነው። ይሄን መጽሐፍ ቅዱስ ያነበበ ሰው እንዴት ወደ እስልምናው ሊሄድ ይችላል? ለምን እስልምናው ላይ ስትመለከቱ ቁርአኑን ተመልክተናል፣ ሐዲሳት ተመልክተናል፣ የኢብን ከቲር ተፍሲርን ተመልክተናል። ኦኬ 72 ሚስት ይኖራቸዋል፣ በቀን ከ100 ደናግላን ጋር ግብረ ስጋ ግንኙነት ይፈጽማሉ ይላልና ይሄን እንዴት የምናስታርቀው? ሰው መጽሐፍ ቅዱስ ላይ ያለው ስለ ዘላለም ህይወት ያለው መረዳት ከዚህ በአንዴ ወደ እስልምናው ዘላለማዊ ህይወት መረዳት እንዴት ሊሸጋገር ይችላል? ጥያቄው። ሰላም ክርስቶስ ከኔም ከናንተም ጋር ይሁን። ኮሜንት ግቡና ታድለሽ ማርያም ብላችሁ ጻፉልኝ ቶሎ። ማርያም ቀን ወጣላት እናንተዬ። ኢየሱስ በሷ ባይወለድ ኖሮ የሁሉ ሰው ግን ማርያምን ያውቃት ነበር? አያውቃትም፣ በጭራሽ አያውቃትም ማርያምን የሁሉ ሰው። ኢየሱስ በሷ ተወልዶ ማርያም ታደለች። ታድላ በኢየሱስ ምን አይደለም ልትለኝ ነው? ማርያም ኢየሱስ ከሷ ባይወለድ ኖሮ ማርያምን ማንንም አያውቃትም። ስለዚህ በቀኑ መወደስ ያለበት እሷ እንድትወደድ ያደረጋት ኢየሱስ ነው። ኢየሱስ የነካው ነገር ግን እንዴት ነው የሚያምርበት? እንዴት ነው የሚወደደው? ጌታ ኢየሱስ። ኢየሱስ ግን በጣም እናንተ ይሄ ሁሉ እመቤታችን መመስገን የለባትም ለማለት ነው አዳር ዳር ማለቱ። አዎ ድንግል ማርያም የአምላክ እናት ናት። በአምላክ ሕሊና ታስባ ትኖር የነበረች ንጽሕት ቅድስት እናት ናት። እሷን የመሰለች እናት በማግኘታችን ደግሞ እኛ ኦርቶዶክሳውያን በጣም እድለኞች ነን። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ተብሎ በሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ተጽፎ እናገኛለን። እንግዲህ ቅዱስ ገብርኤል እመቤታችንን ባበሰረበት በዚህ ወንጌል ክፍል እመቤታችንን ጸንሳ እንደምትወልድ ብቻ ሳይሆን ያበሰራትም የምትወልደውን ልጅ ስያሜ ጭምር ነበር የነገራት። እመቤታችን የወለደችው ኢየሱስ ብላ የምትጠራውን ልጅ ነው። ኢየሱስ የሚለውን ስያሜ ደግሞ ቅዱስ ገብርኤል ለዮሴፍ እንደነገረው እርሱ ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙም ኢየሱስ ትለዋለህ ተብሎ በማቴዎስ ተጽፎ እናገኛለን። እንግዲህ መድኃኒትን አዳኝነት እንደሆነ ሁሉ እመቤታችን ተወልጃለች ተብሎ በመልአኩ የተነገረላትም የወለደችውም ልጇ አዳኝ መድኃኒት እንደሆነ እኛ ኦርቶዶክሳውያን እናምናለን፣ እንረዳለን። የምናመልከውም እሱን ነው። ለእኛ ግን ወላዲተ አምላክ ክብራችን ናት። እመቤታችን ድንግል ማርያም ሆይ፣ መልካሚቷ ምድር ድንግል ሆይ፣ ከጤነኞች ይልቅ እኛ ሕሙማን እንሽሻለን፣ አንቺ የሕሙማን መድኃኒት ነሽና። እመቤታችን ድንግል ማርያም ሆይ ከጻድቃን ይልቅ እኛ ኃጥአን እንወድሻለን፣ ንስሐ ለሚገቡ ሁሉ አንቺ አማላጃቸው ነሽና። እመቤታችን ሆይ ከፍስዋን ይልቅ እኛ ሕዙናን እንወድሻለን፣ የተገዙትን ደስ የምታሰኝ ነሽና። እመቤታችን ሆይ ከክቡራን ይልቅ እኛ የተናቁት እንወድሻለን፣ አንቺ ለተናቁት ሞገሳቸው ነሽና። እመቤታችን ድንግል ማርያም ሆይ ዓለም የሚጠላን እኛ ክርስቲያን እንወድሻለን፣ አንቺ የተጠሉትንና የተናቁትን የምትወጂ ነሽና። እመቤታችን ቅድስት ድንግል ማርያም ሆይ ንጹሐን አይደለ እኛ ኃጥአን የፈጸምን በደለኞች ልጆችሽ እንወድሻለን፣ በኃጢአት ለተዳደፉት አንቺ በአማላጅነትሽ የሚነጹብሽ ነሽና። ጠቢባን አይደለ ሰነፎች እኛ እንወድሻለን፣ የሰነፎች ጥበባቸው አንቺ ነሽና።
እንግዲህ ዛሬ በዓታ ማርያም ናት ድንግል ማርያም እናታችን እያላችሁ ኮሜንት ላይ ጻፉ። በደንብ ኮፒ ሊንክና ሼር አድርጉት። ለጻድቃን ለሰማዕታት ለመላእክት የማንሰግደው ጠብ ስላለን ጥላቻ ስላለን አይደለም። ክብር የአምላካችን ብቻ ስለሆነ ነው። ማታን የአምላካችን ብቻ ስለሆነ ነው። ከሲኦል ማታን የአምላካችን ብቻ ነው። ሁላችሁትም እንደሰማችሁት ነው ዮናታን አክሊሉን። ከዚህ በፊት ዮናታን አክሊሉ አንድ ነገር ሲያደርግ አይቼ ነበር። መድረክ ላይ እናቱን ጠርቶ አንቺ ክብር የሚገባሽ ነሽ ብሎ ሰግዶ ስጦታ ሲሰጣት አይቼ ነበር። ዮናታን አክሊሉ ለናቱ ማለትም ዮናታን አክሊሉ ለናቱ ይሄን ነገር ሲያደርግ ካየውም በኋላ እናቱን ይወዳታል ማለት ነው፣ እናቱን ያከብራታል ማለት ነው። ዛሬ ግን መጽሐፍ ቅዱስን ይዞ በመጽሐፍ ቅዱስ ላይ የዋሸው አንዱ ውሸት አለ። እኛ ለመላእክቶች ክብር ስለማይገባቸው ክብር አንሰጥም፣ ደግሞም ለጻድቃንም ደግሞ ክብር ስለማይገባቸው ክብርን አንሰጥም ይላል ዮናታን አክሊሉ። ዋይ ምን ማለት ነው? መጽሐፍ ቅዱስ ሲናገር ክብር ለሚገባው ክብርን እንስጥ ይላል። ኦርቶዶክሳውያን ደግሞ ፕሮቴስታንቶች እንድታዳምጡ የሚገባው ክብር ለሚገባው ክብርን እንስጥ ሲል፣ ሌላ ቦታ ላይ ደግሞ መጽሐፍ ቅዱስ ምን ይላል? እግዚአብሔር ያከበረውን ማን ነው የሚያዋርደው? እግዚአብሔርስ ያጸደቀውን ማን ነው የሚኮንነው ይላል። እግዚአብሔር ካከበረው ውጪ ሌላ ልናከብር ማንችለው፣ እግዚአብሔር ካጸደቀው ውጪ ደግሞ እኛ ልንኮንንም ሆነ ልናጸድቅ ማንችለው መጽሐፍ ቅዱስ ላይ በግልጽ ተቀምጦልናል። ይህ ማለት ምን ማለት ነው? ኦርቶዶክስ ቢሆን ኖሮ ለዮናታን አክሊሉ ኦርቶዶክሳዊ ምክርን መክረው ነበር። ምን ብዬ? አበው ሲናገሩ እንደዚህ ስለሚሉ ከመጠምጠም መማር ይቅደም ይላሉ። አፍ ስለተከፈተ ብቻ የቅዱሳንን ክብር ወይም ደግሞ የቅዱሳንን የአክብሮት ስግደትን ለመከልከል ሲባል ብቻ የራሱን ስራ ለመስራት ወይም የራሱን ዶክትሪን ለመመስረት ሲል የሰራው ትልቅ ቅጥፈት ነው። እንኳን አንተ ዮናታን አክሊሉ ዮሐንስ እንኳን ለገብርኤል ሰግዶለታል። ዮሐንስ ለገብርኤል ለምን ሰገደለት? መልአክ ስለሆነ። የእግዚአብሔር መልአክ ያየ ሰው ሁሉ ይሰግዳል። አንተ እንኳን ለመላእክቶች አይደለም አንድ ለኢትዮጵያ አስተዳዳሪ ፕራይም ሚኒስተር ወይም ደግሞ ጠቅላይ ሚኒስተር አብይ አህመድ ብታገኘው አክብራ ሰግድለትም። ይህ ማለት ምንም ችግር የለውም። መጽሐፍ ቅዱስ ሲናገር ክብር ለሚገባው ክብርን እንስጥ ይላል። ክብር ሁሉ ለእግዚአብሔር ነው እንጂ ክብር ለእግዚአብሔር ብቻ አይልም መጽሐፍ ቅዱስ። ለምን ቢባል ክብር ሁሉ ተጠቅልሎ ምናከብራቸው ሁሉ ክብሮች ሁሉ ከእግዚአብሔር ጋር ሲነጣጠሩ አንድ ስላልሆነ ክብር ሁሉ ለእግዚአብሔር ተጠቅልሎ ይሰጣል። ግን ክብር ብቻ አይልም። ክብር ብቻ ለእግዚአብሔር ቢል ኖሮ መጽሐፍ ቅዱስ ክብር ለሚገባው ክብርን እንስጥ አይልም። እግዚአብሔር ያከበረውን ማን ነው ሊያዋርድ የሚችለው አይልም ነበር መጽሐፍ ቅዱስ። ስለዚህ መጽሐፍ ቅዱስ ላይ ትልቅ ጥፈት፣ ትልቅ ስህተት ነው የሰራው ዮናታን አክሊሉ። ይህ ማለት ቅዱሳንን እግዚአብሔር ቅዱስ አድርጎ የተቀበላቸውን ባለማመን ደግሞ እግዚአብሔር ደግሞ ጻድቅ አድርጎ የመረጣቸውን ደግሞ መላእክቶችን ደግሞ ባለማመን ነውና ይህ ትልቅ ስህተት ነው። ኦርቶዶክሳውያን ይህንን ቪዲዮ ሼር፣ ኮፒ ሊንክ አድርጉልኝ። አመሰግናለሁ።